ካሌብ ለብሩኬ ሜኪ ምን እያለ እንደሚያስጨንቀውና አባቱ አድርጓል እያለ የጥላቻ ነገር የሚዘራበትን ተናገረ። ይኸውም እንግዲህ አቶ ዘነበ ልጁን ጠጋ ብለው በጠየቁት ሰዓት አባት የለኝም የሚለው ነገር በጣም እየከነከናቸውና እሳቸው ዙረው ሊያጣሩ ቢሎ ሜኪ ከስር ከስራቸው እየሄደ ስላልፈቀደላቸው ብሩኬን እንግዲህ ብሩኬ እስኪ ልጅህን አዳምጠው ጥራና ጠይቀው ምን ሆኖ ይሆን በማለት ይነግሩታል። እሱም ካሌብዬ ምን ሆነህ ነውና? እኔ እኮ ሁለታችሁም አደራዬ ልጆቼ ናችሁ፣ የትርሲት አደራዬ ናችሁ እና ምንድን ነው ችግሩ የተፈጠረው ነገር ቢለው ዝም በላንተ አባት አይደለህም በማለት ይነግረዋል። እንዴት ነው አባት የለኝም አለው። አባት የለኝም እንዴት ትለኛለህ? እኔ ታዲያ የማነኝ አባት? እኔ ማነኝ? እንዴት እንደዚህ ብለህ ትለኛለህ? እኔ ምን አጎደልኩባችሁ ነው? ወፊት ከ6 ዓመት በፊት በአደጋው ምክንያት ጥያችሁ ስለሄድኩ ተቀይመህ ነው በማለት ይጠይቀዋል። አይ አይደለም፣ ያንንማ ሚስጥሩን ሁሉ አውቀናል። አሁን ከመጣህ በኋላ ግን እኛን ሳይሆን የምትፈልገው ገንዘብ እንደምትፈልግ ነው የምናውቀው። ትርሲትን ከሞተች በኋላ ደግሞ ገንዘብህን ይዘህ ከሚጣ ጋራ ጥሩ ህይወት ለመምራት እያሰብክ እንደሆነ ነው። ይህን ነገር ሁሉ የሚነግርህ ማን ነው? ማን ይህን የሚልህ ማን ነው? ተናገር ሲለው አሁን ግን በፊት ሲደብቅለት የነበረውን ሜኪ አሁን ግን በፍጹም አልደበቀምና እንዳለ ለአባቱ ዝርዝር አድርጎ አንተኛን እነዚህን ዲቃላዎች አልፈልጋቸውም ብልህናል እንዴ? እኛ አባታችን እያልን አንተ እንዴት ነው የምትጠላን? እኛ ታዲያ እናታችንን አተን ማናለን እያለ ከሜኪ ጋር የተነጋገረውን በሙሉ ለብሩኬ ግልጽ አድርጎ ካሌብ ተናገረ። በዚህ ጊዜ ብሩኬ እሳት ለብሶ እሳት ጎርሶ ቀጥታ ወደ ሜኪ ሄደና አንገቱን አንቆ በልጆቼ ላይ ክፋት እየዘራህ ልጆቼን እንዳላገኛቸውና ልጆቼ እንዳይወዱኝ የምታደርገው ድርጊት ምን አስበህ ነው? አሁን እኮ አውቄያለሁኝ። ለካ አንተ የሚስጥር ጓደኛ የነበርክና ንብረቴን ሀብቴን ብለህ እኔን አስወግደህ እንዳስደፋኸኝ፣ ሆኖም ግን በፈጣሪ እገዛ እንደተመለስኩኝ እያወቅኩ ጓደኞቼ እነ ቾምቤ ሁላቸውም እየነገሩኝ እያስተነተንኩ መጥቻለሁኝ። የማላቅ መስሎህ እንዳይሆን ደግሞ በአሁኑ ሰዓት በልጄ ላይ ምን አይነት ጥላቻ እንዲኖርበት ነው በእኔ ላይ እየዘራህ ያለኸው በማለት ሲያንቀው፣ ያው እንደተለመደው ሜኪ ከዳተኛ ነውና በፍጹም አላልኩትም እኔ ለካሌብ በማለት ይላቸዋል። ኧረ እባክህ ብለሃል እንጂ ታዲያ ክፈስ ያለበት ዝላ አይችልም። ከሌለብህ ለምንድን ነው ልጁ ከአባ ዘነበ ጋራ ሲያወራ እያቋረጥከው? አንቱ ወሬ ያስተማርኩት ወሬኛ ነው፣ ለልጆቻችን ወሬ ያቁም ነበር በማለት ስትል እንኳ አባትህ እንኳ የገዛ ወላጅ አባትህ ታዝቦህ ትልቅ ሰው ክብር የለህም እንዴ? ይቅርታ ጠይቅ ሲል ይቅርታ ስትል እንኳ እኔን አይደለም ይቅርታ የምጠይቀው አቶ ዘነበን ይቅርታ ጠይቅ ስትባል ይቅርታ አቶ ዘነበ ብለህ ጠይቀሃል። ሰው ማዋረድ እንጂ ማመስገን የማታውቅና ማክበር የማታውቅነህ በማለት ይጠይቀዋል። እንግዲህ አሁን እውነታው እየተገላለጸ ካሌብ በመናገሩ የሜኪ ጉድ እየተዘረዘረ ይመጣል ማለት ነው። እንግዲህ እህቱ እንኳ ጠፍታ እህቱን እንኳ ለመፈለግ ረስቶ ቁጭ ብሎ አሁን ካሁን ሚስጥሩን ይሰሙብኛል፣ አቶ ዘነበ ያወሩብኛል እያለ እዛው ሲቀመጥ የእናንተስ ልጅ ተገኘች፣ የኔ ልጅ ጠፋች ብለው አባትየው ሲናገሩ ወይዘሮ ሂሩት የማናት ደግሞ ልጅ የጠፋችው በማለት ትጠይቃለች። የኔ እህት እኮ ጧት ቁርሷን ሳትበላ ትምህርት ቤት ቡና እንደወጣች አልመጣችም ሲለ ታዲያ ምን ትጠብቃለህ አንተ እንዴ? ወጣ ብላ አትፈልግም እንዴ ብላ ስትናገረው ነው መንተፍረቱን ብድግ ብሎ እንኳ ለፍለጋ ወጥቶ የነበረው። አቶ ዘነበም ይሄን ሁሉ እንዴት ይናገራል? ጥሩ ስራ ነው ወይ በዚህ ልጅ እንደዚህ አይነት አንደበቱ ላይ መቀረጽ መልካም አይደለም። እኔ እኮ ልጁ ምርር ብሎት አባት የለኝም፣ አባትማ ቢኖሬ ኑሮ የእናቴን ያስወገዳትን ይገልልን ነበር በማለት ሲል በልጄ ዝም በል፣ ይህንን ነገር ሁሉ ማድረግ መናገር አይገባውም ነበር፣ ጥፋተኛ ነው። አባት ግን በፍጹም እንደዚህ አይደለም፣ ይወድሃል ብዬ ነበር በማለት አቶ ዘነበም ሲናገሩት እንግዲህ ሜኪ አባት ደግሞ እንግዲህ አቶ ዘነበን ይችን ሴት ልጅ እንዴት አይነት ጥሩ ልጅ ናት ሲል የአብራኬ ክፋይ ናት፣ በጣም ነው የምወዳት። እኔ እኮ የሜኪና የብሩኬ መጨረሻ እንደዚህ መሆን በጣም ያሳዝነኛል፣ በጣም ምርጥ ጓደኛሞች እኮ ነበሩ ብለው ለአቶ ዘነበ የሜኪ አባት ያወራሉ። ግን ይህንንም አናውቃለን አሉ።
ሁሉንም ነገር እያወቁ እንዴት ለምን ይጋባሉ? እንግዲህ የእርስዎን ሀሳብ ልስማ ብዬ ነው እንጂ የኔ ሀሳብማ ምንድን ነው? መጨረሻው እንደማያምር አውቀው መጀመሪያውም መጨረሻውም አያምርም። እኔ ብዙ መክር ያለው አይሆንም ብዬ ነበረ። የትርሴትና የሜኪን ጋብቻ ነው የምትሉት አባ አለ። አዎ ሜኪ የጓደኛው እንደዚህ አድርጎ የጓደኛው ሚስት መቀማቱ እኔ አልተስማማሁበትም ነበረ በማለት ለምን ተደርሰው ለማስቆም አልሞከሩም በማለት ይጠይቃቸዋል። እኔማ ሞክሬ ነበር፣ የሚሰማ አይደለም ልጄ፣ እኔ ልጅ በፍጹም አይሰማኝም በማለት ይናገራሉ። ስለዚህ ነገር አውርታችሁ ታውቃላችሁ ሲል እሱንም ተው ብያለሁም፣ ግን እነሱ እሺ አላሉም። ከጊዜ ብዛት ቀስ በቀስ ወደ ፍቅር ገቡ። እንግዲህ ምን ማድረግ ይቻላል? ይሄ ደግሞ ፈጣሪ የፈቀደው ሆነ አሉ አቶ ዘነበ። እሱስ ልክ ነህ፣ እሱ እንደፈጠረ እሱ እንደሚያደርገው የታወቀ ነው አሉ። አባባሎችን አንዳንዴ ሳስባቸው በጣም ይገርሙኛል አሉ። እንዴት አሉ። አንዳንድ አባባሎች እውነት አላቸው አሉ አቶ ዘነበ አሉ። ምንድን ነው? ያፈቀረና ያበደ አንድ ነው የሚባለው አባባል ሲያስቡት እኮ አሁን ስላፈቀሩና ስላበዱ አይደለም እንዴ የበፊቱን የጓደኝነታቸውን ትረስተውት የተጋቡት አሉ። አዎ ደፈረኝ አትበልና አንድ ጥያቄ ልጠይቀዎት አለችው። ምንድን ነው አሉ። እንደው በወጣትነት ዘመኑ በፍቅር እብድ ክንፍ ያልኩላት ሴት የለችም እንዴ? እሱማ እንዴት ይቀራል አሉ። ጨርቄንም ልታስጥለኝ የደረሰች ነበረች አሉ። ካላስቸግሮት ማናት ሲሉ፣ አይ አሁን እንኳ ስለ እሷ ማውራበት ጊዜ የለኝም። ልጄ የጠፋችው ትገኝና ከዛ በኋላ ልጅን ጉዳይ ስጨርስ አወራዎታል። እሱማ ልክ ነዎት አለም። ግን አላደለ ስንጨዋወት ጭንቀቱ ይሄዱልዎታል ብዬ ነው በማለት ይነግራቸዋል። ሌላ ሰፊ ጊዜ ይኖረና እና በደንብ እንጨዋወታለን አሉ። ሰላም ውድ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ አበረታቱን። ታያ ቀጣይ ፓርቲ ዘመተና በዚህ ፓርቲ እንግዲህ ካሌብ የሚያስጨንቀውን ነገር ዝርግፍግፍ አድርጎ ለብሩኬ ተናግሯል። ብሩኬም እውነታውን ከሜኪ በልጆቹና በእሱ ጣልቃ እየገባ እንደሆነ አውቆ አስጠንቅቆታል። ከዚህ በኋላ ምንም አይነት ነገር እሱ ቢፈጥርና ቢናገራቸው ሊያምኑት እንደማይችሉ እንግዲህ ሄቨንንና እሱን ቁጭ አድርጎ እውነታውን ነግረዋል። በእርግጥ ሄቨን መጀመሪያውንም አባቷን በጣም ተወዳለች እና የተባለ ነገር ቢባል ስለማታዳምጥለትና ስለማትደግፈው ወደ ሄቨን አይሄድም። ሚስኪን ግን የዋህና ሞኝ ነው ብሎ የሚያስበው እና በጭንቅላቱን የሚቀይረው ወንዱን ልጅ እንደሆነ ስለሚያውቅ ዘወትር ጊዜ ወደ ወንዱ ልጅ እየወደ ነበረ የሚያበጠብጠው። ከዚህ በኋላ ግን ማንም እንደሌላቸውና እኔ ከጎናቸው ለነሱ የፈለጉትን ነገር ማድረግ እንደሚችልላቸው ተናገራቸው። አቶ ዘነበና እሳቸው ጓደኝነቱ እንግዲህ እያወሩ ነበር። አሁን እንግዲህ በዚህ ሰዓት እየተጨዋወቱ አብረው በተቀመጡበት ስለ ልጃቸው ጥሩነትም ሲነግሯቸው፣ አዎ ማን አለ ብለ የአብራ ክፋዬ እሷው ናት፣ በጣም ነው የምወዳት፣ አዎ እሷም እኮ በጣም ተወዶታለች እያለ ነገራቸው። አዎ በማለት ይናገራሉ። እንግዲህ ሜኪ አሁን በጣም ተጨናንቆ እያንዳንዱን ሰዎች እንቅስቃሴ ወሬ ለመስማት ከቤት ጡልጡል እያለ ከክፍል ወደ ክፍል ፈጽሞ ሊለቅ አልቻለም። ምክንያቱም የሰራው ስራ ሁሉ ግድግዳውም ሆነ በሩ የሚያወራበት ይመስለዋል። ራሱን ጥላውን እንኳ ማመን አቅቶት ዘወር እያለ ጥላውን እያየ የሚንቀሳቀስ ሆኗል። ሆኖም ግን አሁን እንግዲህ ብሩኬ ደግሞ ሁሉን ነገር እየተገነዘበ እየሄደ ነው። በልጆቹ ግርግ ምንም የሚደራደር አይደለም። ሄቨንን እንኳ ከዚህ በኋላ እናትሽ ስትናፍቅሽ እኔም ትናፍቀኛለች፣ ስለዚህ አብረን ሄደን ስጦታ ስሰጫት አንድ ላይ ነው የምንሄደው፣ እኔን ሳትናገሪ እንዳትሄጂ፣ አንቺ በጠፋሽ ሰዓት አንዲት ሊተደፍራ ወርቃለች፣ ስለዚህ ያ ነገር አንቺ ነሽ ብለን ተጨንቀን ነበር። እንደዚህ አይነት ነገር በሀገራችን ስላለ መደፋፈር የለብሽም በማለት ሰብስበው ሁላቸውም አንድ ላይ ሆነው መከሯት። እሷም እሺ አለች። ስጦታዋን ለእናትሽ ሰጣሽ ወይ ሲላት፣ አዎ ሰጠዋት። ተደሰታለች አይደል አባዬ በማለት ስትለው፣ አዎ ትደሰታለች። ስለዚህ እኛም ሌላ ቀን አንድ ላይ አንቺም ካሌብም እኔም ሆነን እንነግራለን በማለት ትነግራቸዋለች። ከዛም እንዴት ሆናችሁ ብሎ ኢንስፔክተሩ ይደውልላቸዋል። አዎ ኢንስፔክተሩ ወይ ይቅርታ አድርግልኝ ሳልነግርህ ሄቨን ተገኘች እኮ ሲለው፣ አይ ጥሩ ነው፣ እኔም በጣም በስራ ተወጥሬ ስለነበረ ሳልጠይቃችሁ ቀረው፣ ሌላ ኬዝ አስጨናቂ ኬዝ ደርሶብን ነበር በማለት ይናገራል። ሚጣም ወይ የእሱ የብሩኬም የሜኪም እህት እኮ ጠፍታለች ብለህ ሳትነግረው፣ ወይ ረሳሁት፣ ለምን አላስታወሽኝም? አሁን መልሼ ልንገረው እንዴ ሲል፣ አይ አትንገረው 48 ሰዓት ይሙላት ይባላል እና እስኪ በማንኛውም
በኋላ እንነግረዋለን። እስኪ ለማንኛውም ተነሽና አብረን ተቀላቅለን እንዴት እንደሆነ ስለ እሱ እህት እንስማ በማለት ነበረ የተነሱት። እንግዲህ እናቲቱም ልጆቹን እያሻሸች እንግዲህ እያባበለች ከዚህ በኋላ እንግዲህ ልጆቿ የፈለገ ነገር ቢሆኑም እንግዲህ እሷ አብራቸው እንደምትቆይና እነሱ ፈቃደኛ ከሆኑ እያለች እየለመነቻቸው፣ አይ በፍጹም እኛማ አንቺን ነው የምንፈልገው፣ እንጂ እንድትርቂን አንፈልግም። እናታችን አተን አያታችንን ማግኘት ደግሞ ለእኛ ትልቅ ተስፋ ነው እያሏት ይገኛሉ። ሜኪ እንግዲህ ለተከስተ ይህን የቻይና ካራቴን ማየትን አቁም እያለ ስልኩን አይቶ እያስጠነቀቀው ነበረ። ሆኖም እሺ ለማንኛውም እሺ እያለ እሱም እያሾፈበት ነበር የሄዱት። ሆኖም ግን አሁን ደደብ የሚለውን ነገር እያለው ስለሆነ ከስልኩ ጋር ሲጫወት አንድ ነገር ይናገረኝና የሆነ ነገር አደርገዋለሁ እያለ ሲል አንተ ደደብ አለው። እንዳለው ጭራሽ ከመዚህ መንገድ ቆመህ ነው እንደዚህ የምትሆነው ሲልም ሜኪ ደደባት በለኝ አላልኩም? ነገርኩህ። ይቅርታ ለምን እዚህ ትቆማለህ? በቃ አትበለኝ፣ በኋላ ግን እንዳትጸጸት አለው። ምንድን ነው የምታካብደው? ይቅርታ አልኩህ እኮ ብሎ ሲጠይቀው ሁለተኛ እንዳትለኝ ያልኩ በተደጋጋሚ ነግሬሃለሁ፣ በልሽና መኪናውን ንዳው አለው። ቆይ ታገኛታለህ አለና ተከስተን ፎከር። ሰው ደደብ ይላል እንዲህ የማይረባ ሳይክልን እንኳ መንዳት እንዴት እንደሆነ የማያውቅ። ለማንኛውም ጠብቅ፣ አንድ ቀን እሰራልሃለሁ በማለት እንግዲህ እኔ ማን እንደሆንኩኝ አሳያለሁ ሲል ተከስተም እንግዲህ ዝቶበታል። አሁን ወደፊት ተከስተ ብዙ ነገሮችን በሜኪ ላይ እያጠራቀመው ይገኛል። አንድ ቀን ግን ያፈነዳለታል። ልጆቼ የተነሱ እያለች አያት ወደ ልጆቹ ክፍል ትሄዳለች። ቁርስ ምግብ ይዛ ሄውዬ ተነሱ ተነሽ የኔ ቆንጆ እያለች እየቀሰቀሰች የአያትነትን ወጉን ይዛ በል ካሊብዬ ተነሳ ምግብ ይዤላችሁ መጣ ኑ ላጉረሳችሁ እያለች መጀመሪያ ወንድሜን አጉርሺው አለቻት። እሺ ብላ ካሊብን አጎረሰችው። ካሊብንም እያጎረፈሰች ከዛ ደግሞ ሄቨን በተለይ ለወንድሟ በጣም ያላት ስስትና ቅድሚያ የምሰጠው ነገር በጣም ደስ የሚል ነገር ነው። እንዴት ነው ቆንጠር የምታደርግ ወንድ ልጅ አይደለም እንዴ? በደንብ ጎረስ አገብላ እንጂ እያለች አያትየዋም ወይዘሮ ሂሩት ታቃልጣቸዋለች። በጣም ደስ ካሊብ ሻሂ ነው የምትፈልገው ብዬ ሻሂ ይዤ መጥቻለሁ በማለት ተነግረዋል። እሺ ብሎ ሻሂውን ይቀበላል። እንግዲህ ይጣፍጣል ስትላቸው ይጣፍጣል። ታዲያ አያቴ ለምን አንቺ አትበይም ሲል ካሌብ ይጠይቃታል። እኔ በልቻለሁ ብትገበይ ደስ ይለኛል አለ። የኔ ልጆች አይዟችሁ ብሉልኝ እናንተ እኔ በልቻለሁኝ እያለች ትነግራቸዋለች። እንግዲህ አያታቸው አብራቸውም እንድትሆን እየጣሩ ነው። አያታቸውም ችግር የለውም ብሩኬ ከእናንተ አይለይም፣ እኔም ከእናንተ አልለይም፣ እናንተ ፈቃደኛ ከሆናችሁ አንድ ላይ እንሆናለን በማለት እያል ብሩኬ አሁን በልጆቹ በጣም እየተጨናነቀ ነው የሚገኘው። የሜኪን አንድ ልባት ማድረግ እንዳለበት ከልዕልት ጋራ እየተማከረ ነው። ምክንያቱም በዚህ አይነት ነገር አሁን እኔን ይገለኛል ብሎ የነገረውን አስታወሰና ካሌብ አባዬ አንተ እሱን ይገለኛል እያለ ይፈራሃል ሲለው እኔም ገሎ በመግደል አላምንም፣ በህግና ህግ ግን አስቀፈድደዋለሁ፣ ዝም ብላችሁ ጠብቁ እንጂ ትርሲት ሙታ እሱ በዚች ምድር ላይ አይኖራትም ካሌብዬ፣ ሁሉ ነገር በቀስታ ነው። አሁን አንድ ነገር የምናደርግ ከሆነ ሊሰወር ይችላል። ከተሰወረ ችግር ስለሆነ ሁላችንም የእሱን ክፋት እያየን እየተጠነቀቅን እርስ በርስ እየተናበብን መቀመጥ አለብን ብሎ ልጆቹን ሁለቱንም ሰብስቦ ብሩኬ አሳመናቸው። ከዚህ በኋላ ምንም አይነት ነገር ቢነግራቸው እንደማይቀበሉት አቶ ዘነበም ነገራቸው ለልጆቹ። ልጆቹም አሁን ካሌብና ሄቨን አባታቸውን መውደድ ጀምረው ሁሉን ነገር ለአባታቸው ጠበቃ ሆነው ቆመዋል። ቻናሉን ሰብስክራይብ ያድርጉ።